ኢትዮጵያ በተፈጥሮ ሀብቷ የታደለች በአኩሪ ታሪኳ የከበረች በህብረ ብሔራዊ መልኳ የተዋበች የበርካታ ባህላዊ እሴቶች መገኛ ባለጸጋ ሀገራችን ናት። መንግስት ተፈጥሯዊና ታሪካዊ ሀብቶቻችንን አኩሪ ባህላዊ እሴቶቻችንን የነዚህ መገለጫ የሆኑትን ክብረ በዓላቶቻችንን እንዲጠኑ እንዲጠበቁ እንዲለሙ ይዘታቸውንም ጠብቀው ከትውልድ ወደ ትውልድ እንዲሸጋገሩ ከሚያከናውነው ተግባር ባሻገር በዓላቱ በድምቀት እንዲከበሩ ትኩረት ሰጥቶ እየሰራ ይገኛል። በሀገራችን ከመስከረም ወር መጀመሪያ ጀምሮ በተለያዩ የሀገራችን ክፍሎች የተለያዩ ክብረ በዓሎች ይከበራሉ። እነዚህ በዓላት በህዝቦች መካከል አንድነትን፣ አብሮነትን እንዲሁም ህብረ ብሔራዊ አንድነትን ከማጠናከር ባሻገር ታሪካዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፋይዳቸው እጅግ የጎላ ነው። ከነዚህ ጉልህ ሀገራዊ ሚና ካላቸው ክብረ በዓላት መካከል በቦሮ ሽናሻ ብሔረሰብ ዘንድ በልዩ ድምቀትና ዝግጅት በወርሃ መስከረም የሚከበረው የጋሪ ወሮ በዓል አንዱ ነው። ጋሪ ወሮ በሽናሻ ብሔረሰብ አዲሱን ዘመን መቀበያ የሽግግር ድልድይ ተደርጎ በመወሰዱ ሽናሾች ጋሪ ወሮን በየዓመቱ በታላላቅ ጉጉት እየጠበቁ ያከብሩታል። ጋሪ ወሮ ረጅም ዝግጅት፣ ረጅም ዋዜማና ዘለግ ያለ የማሳረጊያ ስርዓት ያለው ክብረ በዓል ነው። በውስጡም በርከት ያሉ ክዋኔዎች አሉበት። የጋሮ በዓል ያለምንም የሃይማኖት፣ የእድሜ፣ የጾታና ብሔር ልዩነት በሁሉም ተሳትፎ የሚደረግበት በአብሮነት የሚከወን ልዩ በዓል ነው። ከታላላቆች ሰምተን ድርሳናትን አንብበን እንደተረዳ ነው በዓሉ በሁሉም የበዓሉ ተሳታፊዎች በጉጉት የሚጠበቅና የሚናፈቅ ለማህበራዊ መስተጋብር፣ ለአብሮነታችን መጠናከር፣ ለሀገራዊ ገጽታ ግንባታችን ጉልህ ሚና የሚጫወት የሀገር በዓል ነው። በመሆኑም ይህ ሀገራዊ ሀብት እንዲለማ እንዲጠበቅና ታሪካዊ መሰረቱን ሳይለቅ ለትውልድ እንዲተላለፍ እንዲተዋወቅ ሁላችንም በየደረጃው ኃላፊነታችንን እንድንወጣ በዛሬው በዓል አጋጣሚ ጥሬን አስተላልፋለሁ። የሰላም፣ የደስታ፣ የፍቅር በዓል እንዲሆንላችሁ ከልቤ እመኛለሁ። በቤኒሻንጉል ጉሙዝ ክልል 5 ነባር ብሔረሰቦች አሉ። ሌሎች ብሔረሰቦች በጋራ የሚኖሩ አሉ። ከነዚህ 5ቱ ብሔረሰቦች ደግሞ የሽናሻ ማህበረሰብ አንዱ ነው። ዛሬ የምናከብረው የቦሮ ሽናሻ ማህበረሰብ የዘመን መለወጫ በዓል ነው። ይህ የዘመን መለወጫ በዓል ጋሪ ወሮ ይባላል። ይህ በዓል በተለያዩ ኩነቶች መስከረም ወር ውስጥ በተለያዩ ቦታዎች ይከበራል። ስለዚህ በዓሉን ለቀጣይ ትውልድ ለማስተላለፍ ብዙ ስራዎች መሰራት አለባቸው። ከነዚህ ውስጥ አንዱ ደግሞ በየዓመቱ የዘመን መለወጫ በዓል ማክበር ነው። ይህንን እንግዲህ ታላቅ በዓል ስናከብር በደስታ ነው የምናከብረው። ሁሉም የብሔረሰቡ ተወላጆች አሮጌውን ዓመት አሳልፈው ወደ አዲስ ዓመት ሲሸጋገሩ ቂምና ጥላቻን አስቀርተው የተጣሉም ካሉ እርቅን ፈጽመው ታርቀው ይቅር ተባብለው ከአሮጌው ዓመት ወደ አዲሱ ዓመት የሚሸጋገሩበት ዘመን ስለሆነ ይህንን በዓል ያከበርን እንገኛለን። ለቦሮ ሽናሻ ተወላጆችና ለሌሎች ብሔረሰቦች እንኳን ለጋሪ ወሮ በዓል ዘመን መለወጫ በዓል በሰላም አደረሳችሁ አደረሰን ይላልው። የዚህ ዓመት ለሁላችንም የፍቅር፣ የሰላም፣ የአብሮነታችን የምናጠናክርበት ዘመን ይሁንልን። ጋሮ ማለት በዓሉ ነው። ወሮ ማለት በዓል ዓመት በዓል ማለት ነው። ጋሪ ወሮ ማለት የዘመን መለወጫ በዓል ማለት ነው። በዓሉን ለማክበር ብዙ የራሱ የሆኑ እሴቶች አሉት። አከባበር ስርዓቶችም አሉት። የአከባበር ስርዓቶቹ በ3 ምዕራፍ ማየት ይቻላል። አንዱ ከበዓሉ በፊት ቀደም ብሎ የነበረው ክረምት ጨለማ፣ መከራ ያለበት፣ ችግር ያለበት ልጃገረዶች ያዜሙ የሚጫወቱበት ጊዜ ነበር። ዛሬ ዕለቱ ደግሞ ሲነጋ ልክ በዕለቱ ዕለት የሚከበር ክብረ በዓል ነው። ነጋልን፣ ጠባልን፣ አዲስ ዓመት መጣልን የሚል እሴትና ጨዋታ ጭፈራ ያለበት ነው። ሶስተኛው ምዕራፍ ደግሞ ከበዓሉ ዕለት በኋላ በዋዜማው ጀምሮ የመልካም ምኞት ዓመቱ የሰላም ይሁን፣
የደስታ ይሁን የአብሮነት ይሁን ተብሎ የሚጨፈር ባህላዊ ጭፈራዎች ያሉትና በዚህ ልክ ነው የጭፈራዎች አከባበር። ከዚህም ባለፈ እንደ ትላንትና ምሽት ደግሞ ተራርቆ ያለ ዘመድ ከታላቅ ወንድሞቻቸው ቤት አባቶቻቸው ቤት ተሰብስበው የሚገናኙበት ነው። እንግዲህ አከባበሩ ይህን ከሆነ የቦሮ ሽናሻ ብሔረሰብ በዓል አከባበር ስንመለከት የአብሮነት በዓል እንደምታየው ህፃናት አሉ፣ ወጣቶች አሉ። ምንም አይነት ልዩነት አይደረግም። የተለያየ ማህበረሰብ አብሮ የሚኖረው ማህበረሰብ ሁሉ ጋር አብሮ ነው የሚያከብረው እና የአብሮነት በዓል ነው።